ለእግዚአብሔር መልካም ፈቃድ በዚህ ዕለት የምንቆየው የትምህርታችን መሰረታዊ ሐሳብ ክርስቲያናዊ ሕይወት በሚል የትምህርት ክፍል ነው። በቅድሚያ ግን እንደምን አረፈዳችሁ? እግዚአብሔር ይመስገን። እንደምን ዋላችሁ? እግዚአብሔር ይመስገን። እንደምን ከረማችሁ? እግዚአብሔር ይመስገን። እንኳን ለአራተኛው የጽጌ የማህሌት ጊዜ ሁላችንንም ጠብቆ ስላደረሰን ክብር ምስጋና ይግባው። አሜን። እውነት ለመናገር ከአራት ሰዓት ጀምሮ እስካሁን የአይናችን ላይ ያለው ነገር አልዞረብኝም። በጣም አጠር ላለ ግን ለሁላችንም ግልጽ በሚሆን መንገድ እግዚአብሔር መንፈስ ቅዱስ እንዲያስተምረን የሱ ፈቃድ ይሁን። መጽሐፍ ብዙ ጊዜ የሚናገረው ቃል አለ። የልብ መዘጋጀት ከሰው ነው፣ የምላስ መልስ ግን ከእግዚአብሔር ነው ይላል። የእግዚአብሔር ልጅ ሆነ ስንል የማን ልጅ የማን አካል ሆነ ማለት ነው? የክርስቶስ አካል ሆነ ማለት ነው። ስለዚህ ክርስቶስ እኛን ክርስቲያን አሰኝቶናል። ይሄ ክርስቲያን የመባላችን አቅም ደግሞ አስተውሉ። እዚህ ጋር አንድ በጣም ትልቅ መሰረታዊ ሐሳብ እንድታዩ እፈልጋለሁ። አንድ ሴት ልጅ ለመውለድ ከጽንስ ጀምሮ ትሰቃያለች። እውነት ውሸት? ወንዶቹ ስለማታውቁት ብዙ አይገባችሁ። ገና ከ3 ወር ጀምሮ ረፍት የላትም፣ እንቅልፍ የላትም፣ የምትበላው አይስማማትም። የሰማችሁ ነው። ትተፋለች፣ ስሜቶቿ ስብርብርብር ይላሉ፣ አጥንቶቿ ይደቃሉ፣ ታምጣለች፣ ትደማለች። መጨረሻ ላይ በድካም ልጇን ትወልዳለች። ስትወልድ ምጡን ተረሳውና ንገሩኝ፣ አስተውሉ። ክርስቶስ እናታችን ነው። ክርስቶስ እናት ከምታምጠው በላይ አምጧል እኛን ለመውለድ። ከቤተልሔም ዋሻ እስከ ቀራንዮ መስቀል ድረስ የተከፈለ ዋጋ እኛን ልጅ ለማድረግ ነው። ሲወለድ የደስታ ስፍራ ነበር? ነገር እንደተወለደ ከጥቂት ጊዜዎች በኋላ የገጠመው ደስታ ወይስ ስደት? አስተውሉ። በ30 ዓመት ዘመን ውስጥ ሲቆይ አንድም ለሚመች ነገር አላጋጠመውም። በዚህ ሁሉ የመከራ ህይወት ውስጥ የመጨረሻውን የመከራ ጽዋ እኛን ለመውለድ መክፈል ነበረበት። አንድ ሴት እንደምታምጠው ክርስቶስ መስቀል ላይ አማጠ። ጎኑን እየተወጋ የኛን የኃጢአት ጦር ነቀለ። እጁን እየተወጋ በእጁ መዳፍ ላይ ስማችንን ጻፈ። አናቱ ላይ የሾህ አክሊል እየተጠቀጠቀበት ከአናቱ ደም እየፈሰሰ እኛን ልጆቹ አደረገ። ይሄ ልጅነት ይገባቸዋል። ይሄ ዝም ብሎ በልምምድ የመጣ አይደለም። እናንተናም እንደሚጮሁት ኢየሱስን አቃለው እንደሚሉት አይደለም። በምን ልክ ክርስቶስ እኛን ለመውለድ ዋጋ እንደከፈለ ማሰብ ያስፈልጋል። ስለዚህ ክርስቶስ እኛን ለመውለድ የከፈለውን ዋጋ እኛ ለሱ መክፈል አንችልም። እንችላለን? አንችልም። ስለዚህ ወደዛ የክርስቶስ የማዳን ታሪክ ውስጥ የማዳን ህይወት ውስጥ ስንመጣ ክርስቲያናዊ ህይወት ይኖረናል። ክርስቲያናዊ ምን አልኳችሁ? ህይወት ይኖረናል። እዛ ላይ ሆኖ ነው ይሄ ከዘመናት በፊት የነበረውን ከአዳም እስከ ሙሴ፣ ከሙሴ እስከ ዳዊት፣ ከዳዊት እስከ ዮሐንስ መጥምቅ ዘመን ድረስ የነበረውን የመከራና የእንግልት ታሪካችንን አንድ ነገር አስታወስኩኝ፣ ትዝ አለኝ። ክርስቶስ መስቀል ላይ ስንት ሰዓት ነው የቆየው? ነገር 2 ሰዓት 3 ሰዓት 3 ሰዓት ቆይቷል። ከስንት ሰዓት እስከ ስንት ሰዓት? አቤት ከ6 ሰዓት። ስንት ሰዓት ወደ መቃብር ወረደ? ከ6 እስከ 11 ስንት ይሆናል? ከ6 እስከ 11 ስንት ይሆናል?
5 ሰዓት የ5500 ዘመን የዕዳ የኃጢአት የመርገም ታሪካችንን በ5 ሰዓታት ውስጥ ነው መስቀል ላይ ሆነ ይቋጨው። ክብር ለሱ። አያችሁ የ5500 ዘመን ታሪክ በስንት ሰዓት? በ5 ሰዓት። ልክ ያንን ሲቋጭ እኛ ከሲኦል ወርዶ ወደ ሲኦል ወርዶ እለውስተ ሲኦል ጻው እለውስተ ጽልመት ተከሰቱ፣ በጨለማ ውስጥ ያላችሁ ውጡ፣ በሲኦል ያላችሁ ውጡ፣ በጨለማ ያላችሁ ተገለጡ ብሎ ወደሚደነቅ ብርሃን ሲያወጣን ያን ጊዜ ልጅ ሆነን ተወለድን። ከዛ ጊዜ ጀምሮ እሱን መከተል ስንጀምር ምን ተባልን? ንገሩኝ ክርስቲያን፣ ክርስቶሳዊ፣ የክርስቶስ ወገን፣ ክርስቶስን አማኝ፣ ክርስቶስን ተከታይ ተባልን። ይሄ ከሆነ ክርስቲያናዊ ህይወት ምንድነው? ምንድነው ክርስቲያናዊ ህይወት? ካባ መልበስ፣ ነጠላ መደረብ፣ ሻሽ ማሰር፣ እሱ የክርስቲያን መገለጫ ነው። የሰማችሁ ነው። አንድ ካህን መሆኑ የሚገለጠው ሲጠመጥም ካባ ሲደርብ ነው አይደለም። አንድ ምእመን ክርስቲያንነቱ ኦርቶዶክሳዊነቱ የሚገለጠው ማህተብ ሲያስር ነጠላ ሲለብስ መቅደስ ሲመጣ ነው አይደለም። እሱ መገለጫው ነው። ህይወቱን ነው ክርስቶስ የሚፈልገው። ህይወቱን፣ ኑሮውን፣ ህይወቱ ምንድነው? እሱን መምሰል። ማንን መምሰል? ክርስቶስን። ቅድም በረሃ ግብረ መሪው እየጠቀሰው ነበር እዛ ቆሮንቶስ 11 ላይ ያለው እኔ ክርስቶስን እንደምመስል እናንተ ደግሞ እኔን ምሰሉ ይላል። ክርስቶስን መምሰል እሱ አንዱ ነው። አሁን ክርስቶስን እንመስላለን ወይ ሲባል አዎ እንመስላለን። ምንም ይሄ ድካም አያስፈልገውም። እንመስላለን አንመስልም? ምን ነው ፈራችሁ? ክርስቶስን እንመስላለን አንመስልም? እናንተ ከፈራችሁ የራሳችሁ ጉዳይ። እኔ ግን ክርስቶስን እመስላለሁ። መጽሐፉን ይዩት። ዕብራውያን ምዕራፍ 2 ቁጥር 16 ላይ የያዘው የመላእክትን ባህሪ አይደለም ይልና የአብርሃምን ዘር ይዟል ይላል። የአብርሃም ዘር ደግሞ ማን ናት? ንገሩኝ። ወላዲታ አምላክ ናት። ወላዲታ አምላክ ደግሞ የማን ወገን ናት? የመላእክት ወይስ የሰው? የሰው ወገን ናት። ታዲያ ይሄንን ምን አለ ቅዱስ አባታችን ቅዱስ ያሬድ? በለቢሰ ስጋ ኮነነ ዘመደ፣ ስጋን በመልበሱ ምክንያት ዘመዳችን ሆነዋል። ስለዚህ ማንን ይመስላል? ኧረ በስመ አብ! ማንን ይመስላል? ክርስቶስን እንመስላለን። እንዳትፈሩ፣ ክርስቶስን እንመስላለን። ግን ክርስቶስን የሚመስለው መንፈሳዊ አቅማችንና ኃይላችን በየጊዜው በስጋ እየደከመ ስለሚወድቅ ክርስትናውና መንፈሳዊነቱ ፈተና ውስጥ ወድቋል አይደል? ችግሩ እሱ አይደል? አሁን የክርስቶስ ወገን ሆነናል አልሆንም? ክርስቶስን ለብሰነዋል አልለበስነውም? ምክንያቱም አልለበስኩም የሚለኝ ሰው አይኖርም። ልክ ቢያንስ እንኳን አድጎ ስጋው ደግሞ ባይቀበል በ40 ቀኑ ስጋው ደግሞ ተቀብሏል አይደል? መጽሐፍ ምን እንደሚለው ስጋዬን የበላ ደሜን የጠጣ ቀጥሎስ እኔ በሱ እኖራለሁ እሱ በእኔ ይኖራል። ስለዚህ እንመስለዋለን። እሱ ክርስቶስ ከኛ ጋር ነው። ግን የተከፈለልንን ዋጋ በኃጢአት ምክንያት የምናቆሽሽ ከሆነ እዛ ጋር ጥያቄ ይመለከታል። የክርስቲያናዊ ህይወቱን ሐሳብ የሚጥል ስለሆነ ለዚህ ነው መጽሐፍ ቅዱስ ያዛል። መጽሐፍ ቅዱስ ያዝ። ድሮ ሰንበት ትምህርት ቤት እኔ ስማር ይታደል ነበር መጽሐፍ ቅዱስ። እዚህም ሰንበት ትምህርት ቤት አስታውሳለሁ ከዛሬ 30 ዓመት በፊት እድሜ እንዳትቆጥሩ አደራችሁ። ከዛሬ 30 ዓመት በፊት ሳስተምር ግቢውም ውጭውም ይጠባል። በጣም ጥልቅልቅ ያለ ነው። በሮች ይዘጋሉ፣ መስኮቶች ይከፋፈታሉ። በስክሪን ነበር የምናስተምረውና አስታውሳለሁ። እስኪ መጽሐፍ ቅዱስ የያዘ ከእናንተ መካከል ያው ፈርዶበታል ይሄ ስልካችን። እሺ አንደኛ ዮሐንስ ምዕራፍ 2 ቁጥር 16 አውጡና አንድ ጊዜ አንብቡልኝ። የሚያነብልኝ እስቲ ከእናንተ መካከል ቶሎ በለው። አንደኛ ዮሐንስ ምዕራፍ 1
ቁጥር 16 የክርስቲያናዊ ሕይወት መገለጫዎቻችን ምን እንደሆኑ ለማየት ፈልጌ ነው። አንደኛ ዮሐንስ ቶሎ በል አወጣ። እሺ አወጣ በስልኩ የለም። እሺ ድምፅህን ጮክ አድርገህ ሁላችሁም እየሰማችሁ እሱ ያነብልናል። ምዕራፍ 2 ቁጥር 16 ዓለምን ወይም በዓለም ያሉትን አትውደዱ። ስሙት በደንብ ዓለምን ወይም በዓለም ያሉትን አትውደዱ። እሺ በዓለም ያለው ሁሉ እርሱም የሥጋ ምኞትና የዓይን አምሮት በገንዘብም መመካት ከዓለም ስለሆነ እንጂ ከአባት ስላልሆነ ማንም ዓለምን ቢወድ የአባት ፍቅር በእርሱ ውስጥ የለም። አያችሁ፣ ማንም ነው የሚለው። ዓለምን ቢወድ የአባት ፍቅር በእሱ ውስጥ ስለዚህ ክርስቲያን አይደለም እያለ ነው። ፍቅር የሌለው ማንን አያውቀውም? ሰው እግዚአብሔርን የሚወድ ከሆነ ከስጋ ፈቃዶች፣ በነገራችን ላይ ከስጋ ፈቃድ ስንል በደንብ አድርጋችሁ እንድትለዩልኝ ይፈልጋሉ። ይሄ መውለድ፣ ማግባት፣ ወልዶ መሳም፣ ሰርቶ መለወጥ እሱ አይደለም ስጋ እያልኳችሁ ያለሁት። እዛ ገላትያ ላይ የተጠቀሱ አሉ። ምዕራፍ ስንት 5 ከ21 ጀምራችሁ ይሄ ዝሙት፣ ርኩሰት፣ ሟርት፣ ጥል፣ ክርክር፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ተንኮል እነዚህ እሱ ነው ስጋ እያልኳቸው ያለሁት። ነግዶ ማትረፍ ኃጢአት አይደለም። የሰማችሁ ነው። ወልዶ መሳም እሱ መንፈሳዊነትን አያስቀርም። የሰማችሁ ነው። ተምሮ መመረቅ፣ በመንግስት የሥራ መደብ ላይ ተቀምጦ መስራት፣ መስረቅ ነው ወንጀል። ጉበኛ መሆን ነው ኃጢአት። የሰማችሁ ነው። እሱ ኃጢአት አይደለም። ሩቅ አትሂዱ። አንድ ወንድ ጾታዊ ስሜት ኖሮት የሚወዳትን የቤተ ክርስቲያን ልጅ መጠየቅ እሱ ኃጢአት አይደለም። በደንብ አድርጋችሁ አስተውሉ። ኃጢአትን ለዩ። መጠየቅ ወንጀል አይደለም። መጠየቅ ደግሞ ትልቅነት ነው፣ ክብር ነው። ስለዚህ በደንብ አድርጋችሁ የትኛው ነው ዓለም እያለ መጽሐፍ የነገረን? ቅድም የጠቀስኩላችሁን እዛ ገላትያ ላይ ያሉትን ነው። በጣም ደስ የሚል ሐሳብ ነው ቅዱስ ዮሐንስ የሚናገረው። የአባት ፍቅር በሱ ውስጥ የለም። ዓለሙም ምኞቱም ያልፋሉ፣ የእግዚአብሔርን ፈቃድ የሚያደርጉ አለና ለዘላለም ይኖራል። የማንን ፈቃድ የሚያደርጉ? ስለዚህ ክርስቲያን የማንን ፈቃድ የሚያደርግ ነው? የክርስቶስን በሉ። ክርስቲያን የማንን ፈቃድ? የክርስቶስን ፈቃድ የሚያደርግ ሰው እሱ ክርስቲያናዊ ሕይወት አለው። እሱ ክርስቲያናዊ ሕይወት አለው። ክርስቲያናዊ ሕይወትን ለማስቀጠል መጀመሪያ ቤተክርስቲያን መኖር አለባት። ማን መኖር አለባት? ቅድም በስነ ጽሑፍ መልክ ሲገለጥላችሁ ነበር። የጸጋ ባለቤት ናት። የጸጋ ግምጃ ቤት ናት ቤተክርስቲያን አይደል? 7 ሚስጥራት አሏት። 7 ሚስጥራት እኛ ብንወድቅ የምንነሳበት፣ በክብር ላይ ክብር የምንጨምርበት፣ ኃጢአታችንን የምናስተስርይበት፣ ብንታመም ቀንዲል የሚባል የህመምተኞች ፈውስ የሚሆን ጸሎት አላት። 7 ሚስጥራት አላት። ስለምታውቋቸው እዛ ውስጥ አልገባ። ይሄን ሁሉ ጸጋ ግን የምትሰጠው ማናት? ንገሩኝ። ቤተክርስቲያን ናት። ቤተክርስቲያን የክርስቶስ አካል ናት። ይህን ክርስቲያናዊ ሕይወት ለማግኘት ሰው ወደ ቤተክርስቲያን መምጣት አለበት። ለዚህ ነው የማቴዎስ ወንጌል ምዕራፍ 16 ቁጥር 18 ላይ ጴጥሮስ አንተ መሰረት ነህ፣ በአንተ መሰረትነት ክብርት ቤተክርስቲያንን እሰራታለሁ፣ የሲኦል ደጆች ሊያጠፏትና ሊያነዋውጧት አይችሉም ይላል። ስለዚህ ቤተክርስቲያን ካለች ክርስቲያኖች አሉ፣ ክርስቲያኖች ካሉ ክርስቲያናዊ ሕይወት ይቀጥላል ማለት ነው። ጥሩ ክርስቲያናዊ ሕይወታችን እንዲቀጥል ወደ 5 ወይም 6 መሰረታዊ ነገሮችን አሳያችሁና ትምህርቴን አጠቃልላለሁ። አንደኛው አንድ ሰው ክርስቲያናዊ ሕይወት እንዲኖረው እግዚአብሔርን ማወቅ አለበት። ማንን ማወቅ? ድገሙት። እግዚአብሔርን ማወቅ አለበት። እግዚአብሔር ማን ነው? በእያንዳንዳችሁ ልብ ውስጥ ብዙ መልሳል። እግዚአብሔር ማን ነው? አንድ 3 ሰው እስኪ ተናገሩ። ባህርና የብስን በውስጡ ያሉትን ሁሉ የፈጠረ። እሺ ስራፌል፣ ኪሩቤል፣ ስሉስ ቅዱስ እያሉ የሚያመሰግኑት አቤት ደስ ሲል አገላለጡ። እስኪ እናንተ ውስጥም እኮ አለ።
ፈጣሪያችን ነው አይደለም? መጋቢያችን ነው። ካለመኖር ወደ መኖር ያመጣን እሱ ነው። ድካም የሌለበት ሁል ጊዜ ረፍት የሌለው ጠባቂያችን ነው አይደል? አስተውሉ። እግዚአብሔርን ማመን ስለ እምነት በነገራችን ላይ ቅዱስ ጳውሎስ ዕብራውያን ምዕራፍ 11 በደንብ ነው የሚተነትነው። እግዚአብሔርን ሰው ለማወቅ ምን መሆን እንዳለበት ይነግራል። ስለዚህ የመጀመሪያው ክርስቲያናዊ ሕይወት እንዲኖረን ሰው ማንን ማወቅ አለበት? እግዚአብሔርን የማያውቅ ሰው ሰነፍ ነው። እግዚአብሔርን የማያውቅ ሰው ምን ነው? ለዚህ ነው ቅዱስ ጳውሎስ ነቢዩ ቅዱስ ዳዊት በመዝሙር 13 ቁጥር 1 ላይ ይብል አብድ በልቡ አልቦ እግዚአብሔር፣ ሰነፍ በልቡ እግዚአብሔር የለም ይላል። እዚህ ላይ አንድ ነገር ትዝ አለኝ። የኢዮብን ሚስት ታስታውሳታላችሁ? ምንድን ናት እሷ? ሰነፍ ናት። ኢዮብ ሰነፍ ናት ነው ያላት። ከሰነፎቹ ሴቶች እንደ አንዲቱ ተናገርሽ ነው ያላት። ትዝ ይላችኋል? እግዚአብሔር አምላክን የማይገባ አነጋገር ተናገረውና ሞት ስትለው ከሰነፎቹ ሴቶች እንደ አንዲቱ ተናገርሽ፣ የኔ አምላክ የሚሰደብ አይደለም። እየሰማችሁ ነው? የኔ አምላክ የሚሰደብ አይደለም። ስለዚህ ምን እያላት መሰላችሁ? አምላክ የለሽም አንቺ እያላት ነው። ምክንያቱም ሰነፍ በልቡ ምን የለውምና አምላክ የለውም፣ ፈጣሪ የለውም፣ እግዚአብሔር የለውም። ስለዚህ እኛ ክርስቲያኖቹ ማን አለን? እግዚአብሔር መኖሩን ስናምን የክርስቶስ ተከታዮች ነን። ስለዚህ አንድ ክርስቲያን እግዚአብሔርን መኖሩን ማመን መቻል አለበት። በነገራችን ላይ እግዚአብሔር ማን ነው ተብላችሁ ስትጠየቁ አብ፣ ወልድ፣ መንፈስ ቅዱስ ነው ብላችሁ መመለስ አለባችሁ። እግዚአብሔር ማን ነው? አቤት! ይህንን ማን ይናገራል መሰላችሁ? ቅዱስ ዮሐንስ አፈወርቅ በሃይማኖተ አበው ላይ እንዲህ ይላል፣ አንሰ ሶበ እቤ እግዚአብሔር እብል ወእፀውእ ለሥላሴ፣ እኔ እግዚአብሔር ባልኩኝ ጊዜ ሥላሴ እንጠራለሁ ይላል። እስቲ እግዚአብሔር በል። እግዚ ወልድ ነው፣ አብ አብ ነው፣ ሄር ቸር የተባለው መንፈስ ቅዱስ ነው። ራሱ እግዚአብሔር የሚለው ስም የአንድነት የሶስትነት ስም ነው። ሰምታችኋል? እግዚ የወልድ ስም ነው። እግዚ በሉ እስኪ። እግዚ ማን ነው? ጌታ ማለት ነው። አብ ማለት አባት ማለት ነው። አብ በሉ እስኪ። አብ ማለት አባት ማለት ነው። ሄር በሉ እስኪ። ሄር ማለት ቸር ማለት ነው። ቸር ማለት መንፈስ ቅዱስ ነው፣ ስጦታውን ያለ ገደብ የሚሰጥ። ስለዚህ እግዚአብሔር ስንል የአብ የወልድና የመንፈስ ቅዱስ ስም በወል የሚጠሩበት ስም ነው። ይሄ ትምህርት እንደንተና ቤት ቢኖርም አይገባቸውም፣ ስም አልጠራውም። ሁለተኛው ክርስቲያናዊ ሕይወት ለመኖር ትርጉም ያለው ሕይወት መኖር ያስፈልጋል። ምን ያለው ሕይወት? እግዚአብሔርን ማወቅ፣ ትርጉም ያለው ሕይወት። ክርስቶስን በማግኘታችሁ ደስተኛ ናችሁ? በማምለካችሁ ደስተኛ ናችሁ? በመከተላችሁ ደስተኛ ናችሁ? ለጥያቄያችሁ መልስ ስለሆነ ምናምን አይደለም። በነገራችን ላይ እግዚአብሔር እኛ ስለለመን ነው አይደለም እየሰጠን ያለው፣ ለኛ ስለሚያስፈልገን ነው እየሰጠን ያለው። መጽሐፍ ምን እንደሚል ታውቃላችሁ? ወዘእንበለ ንስአሎ ይሁ ፍቶተነ፣ ሳንለምነው የሚያስፈልገንን አውቆ ምን ይለናል? ልመናው ለምኑ ስላለን ብቻ ነው። አንኳኩ ስለተባልን ብቻ ነው። ፈልጉ ስለተባልን ብቻ ነው። ለምኑ ይሰጣችኋል ስለተባልን ነው። በቃ መለመን፣ መጸለይ፣ ማመስገን ግዴታ ነው። ስለዚህ አንድ ክርስቲያን በክርስቲያናዊ ሕይወቱ ውስጥ ትልቁ ትርጉም ያለው ሕይወት ነው የምኖረው። ከሞት በኋላ ሕይወት አለኝ፣ ከመቃብር በኋላ ትንሣኤ አለኝ። እሱን በማመኔ የሚጎልብኝ የለም። እሱ ልብሴ ነው፣ እሱ ክብሬ ነው፣ እሱ ሞገሴ ነው። በአላውያንና በአረማውያን መካከል እንኳን ቢሄድ እሱ የኔ ክብሬ ነው ብሎ በራስ የመተማመን አቅም ያለው ኦርቶዶክሳዊ ክርስቲያን እሱ ክርስቲያናዊ ሕይወት ያለው ነው። ስለዚህ አንድ ክርስቲያን ትርጉም ያለው ሕይወት መኖር አለበት። ትርጉም የሌለው ሕይወት ስላለ እኮ ነው በሌብነት ዓለም ውስጥ፣ በዝሙት ዓለም ውስጥ፣ በስካር ዓለም ውስጥ
በማስመሰል ዓለም ውስጥ አቤት ይሄ ማስመሰልማ እኛ ቤት በጣም ብዙ ነው። አባቴ ብሎ እግር ላይ ተንበርክኮ እየወደቀ ይድፋ ይላል በውስጡ አይደል? ህሊናችን ካልተፈወሰ አስቸጋሪ ነው። ለዚህ ነው ይሄ ፈሪሳዊውን ታስታውሳላችሁ? የነበረበትን ታሪክ ትቶ መከተል ሲፈልግ ቀራጭ ነው። እዛ የሉቃስ ወንጌል ምዕራፍ 19 ላይ የምናገኘው እንደኔ በቁመት አጭሩ ታስታውሱታላችሁ? ማነው ስሙ? ልክ ክርስቶስን ሲያገኘው እስካሁን ድረስ የበደልኩትን ሁሉ እክሳለሁ፣ አስራቴን በአግባቡ አወጣለሁ አለ። ምክንያት ያ ህይወት አስጠላውና ክርስቶስን መከተሉን ወደደው። ትርጉም ያለው ህይወት መኖር ፈለገ። እስካሁን ድረስ የነበረው በማጭበርበር ገንዘብ በማታለል ሊኖርበትን ህይወት ጣላው። አስተውሉ። እዚህ ጋር ብዙ የሚያስተነትነን ስብከት አለ፣ ግን ጊዜ የለም። ስለዚህ በደንብ አድርጋችሁ ይሁት። አንድ ክርስቲያን ክርስቶስን ሲከተል ክርስቲያናዊ ህይወት ሲኖረው ትርጉም ያለው ህይወት የነበረውን መተው፣ ዘማዊ ከሆነ መተው፣ ያኛውን እየተው ወደ ጽድቁ መንገድ መምጣት ነው። ሶስተኛው ታሪክን እንደሚቀይር ማመን። በክርስቲያናዊ ህይወት ውስጥ የሚኖር ሰው ታሪኬን ቀይሮልኛል ብሎ ማመን አለበት። ነገራችን ላይ ብዙ ጊዜ ታሪክን ስለመቀየር ስናነሳ ቅዱስ ጳውሎስ ነው ሁላችን ጋር ሊመጣ የሚገባው አይደል? አሳዳጅ ነበር፣ ነፍሰ ገዳይ ነበርኩ ይላል። ራሱን በጣም በብዙ የኃይልና የጉልበት ስሜቶች ውስጥ እንደነበር ይነግረናል። እዛ ግብረ ሐዋርያት ምዕራፍ 9 ቁጥር 14 ጀምራችሁ ስትመለከቱ ከዛ በኋላ ክርስቶስ ደግሞ ምን ይለዋል መሰላችሁ? ሁሉን ትቶ ሲከተለው ነዋየ ህሩየ ረሰይኩከ፣ ምርጥ ገንዘቤ ብያለሁ፣ ምርጥ ሀብቴ ብያለሁ። አረ መድኃኒዓለም ምርጥ ሀብቴ ይበለን። እሱን ነው የምፈልገው። እኛ ዝም ብለን አውደ ምሕረት ላይ ተንጠልጥለን ጽድቅ ሳይኖረን እንዳንጠራ እሱ ይርዳል። እናንተም በነጠላ ተሸፍናችሁ ኃጢአታችሁን ሳትናዘዙ ክርስቲያናዊ ህይወት ሳይኖራችሁ የስም ክርስትና ተሸክመን እንዳንሞት ማን ይርዳን? ሰንበት ትምህርት ቤት መምጣት፣ ሰንበት ትምህርት ቤት መከታተል፣ መጽሐፍ ቅዱስ ማጥናት። በነገራችን ላይ ሰው መጽሐፍ ቅዱስ ስላጠና ገድላትን ስለተማረ ብዙ ዕውቀቶችን ስለደረደረ እግዚአብሔርን አያውቀውም። አለማወቁን ነው እያወቀ የሚመጣው። እግዚአብሔር በእውቀት የሚለካ አምላክ አይደለም። ሐሳቤ ገብቷችኋል? ምክንያቱም በእኛ ዕውቀት አንለካውማ። ለዚህ እኮ ነው እግዚአብሔርን ያየ ከቶ ማንም የለም ይልና በአባቱ እቅፍ ያለ አንድ ልጁ እሱ ተረከው። የአብን አነዋወር የመንፈስ ቅዱስን ሀልወት የነገረን እግዚአብሔር ወልድ ነው ማለት ነው። ታሪክን ይቀይራል። አራተኛው በእምነት ማደግ። በምን ማደግ አልኳችሁ? ሰው በእምነት ያድጋል። የዛሬ 35 ዓመት በፊት የነበረኝ የአኗኗር ዘይቤና አሁን ያለኝ የአኗኗር ዘይቤ ይለያያል። ይሄ ማለት ምን ማለት ነው? ትናንትና ስቀድስ ድምጼ ስላማረ ነበር ምቀድሰው። አሁን ግን እየሰማሁ ነው ምቀድሰው። ገብታችኋል? ትናንትና እንዘ ተሐቅፍዮ ለሕፃኒኪ ብዬ ማህሌተ ጽጌ ስቆም በትክክል ድንግል ማርያም ልጇን አቅፋ ስትሰደድ በህሊናዬ ማየት ፈልጋለሁ። ይሄ ካልሆነ እንደነገር የቋንቋና የጩኸት እሱ አይደለም። እሱን አይፈልገውም እግዚአብሔር። እንድንኖርበት ይፈልጋል። እሱ ነው ክርስቲያናዊ ህይወት የሚባለው። ሐሳቤን አግኝታችሁታል? በዚህ ልክ እንዲሆን ይፈልጋል እግዚአብሔር። ለዚህ ነው ዮሐንስ ወንጌል ምዕራፍ 2 ቁጥር 17 ላይ የእግዚአብሔርን ፈቃድ የሚያደርግ በዘላለም ህይወት ይኖራል። የማንን ፈቃድ? ሰው የእግዚአብሔርን ፈቃድ ማድረግ የሚጀምረው በምን ማደግ ሲጀምር ነው? በእምነት ማደግ ሲጀምር ነው። ስለዚህ አንድ ሰው በእምነት እያደገ እግዚአብሔርን እያወቀ ሲሄድ ዘላለማዊ ህይወት እንዳለው ይረዳል ማለት ነው። ሌላው አምስተኛው እግዚአብሔርን መምሰል። ማን መምሰል? ቅድም የጠቀስኩላችሁ አለ። ግን ቅዱስ ጳውሎስ ደግሞ ምን ይላል መሰላችሁ? ለልጁ ለጢሞቴዎስ ሲጽፍለት ምዕራፍ 6 ላይ እግዚአብሔርን መምሰል እጅግ ማትረፊያ ነው። እስኪ በሉ እግዚአብሔርን መምሰል በሉ። እጅግ ማትረፊያ ነው። ስለዚህ አንድ ክርስቲያን ማንን መምሰል አለበት? ክርስቶስን መምሰል አለበት። ለዚህ ነው
ኢየሱስ ክርስቶስ ትዝ ይላችሁ እንደሆነ እዛ ወገቡን ሸባ አድርጎ የደቀ መዛሙርቱን እግር ሲያጥብ ዮሐንስ ወንጌል ምዕራፍ 13 ቁጥር 14 ላይ እኔ መምህርና ጌታ ትሉኛላችሁ፣ አዎ ነኝ ይልና መምህራችሁና ጌታችሁ ስሆን አለ የእናንተን እግር አጠብኩ፣ ከመዝ መሃሩ ወከመዝ ግበሩ፣ እንዲህ ተምራችኋልና እንዲሁ አድርጉ አላቸው። ስለዚህ ይህ ምንድን ነው? በቃል ከነገራቸው ይልቅ በተግባር ፕራክቲካል ቴዎሎጂ ይባላል፣ በተግባር የሚገለጥ። ስለዚህ ክርስቶስ በዚህ ልክ ነው ያየነው። ሌላውና የመጨረሻው አንድ ክርስቲያን ክርስቲያናዊ ሕይወቱ እንዲያድግ የመስቀሉን መከራ መካፈል አለበት። የተጠራ ነው ልንሾም፣ ልንሸለም፣ ልንሞገስ፣ ልንከበር፣ አንተ ጀግና፣ አንተ ድንቅ፣ አንተ ታዋቂ ለመባል አይደለም። የተጠራ ነው ልንጎሰምም ጭምር ነው፣ ልንሰደብም ጭምር ነው። ብሎን የለ ክርስቶስ ስለ ስሜ በአሕዛብ ሁሉ ዘንድ የተጠላችሁ ብቻ አይደለም፣ ይገሏችኋል፣ ይደበድቧችኋል። ያን ጊዜ ምን ይበላችሁ? አቤት! እኔ አሁን አታጉረምርሙ ይመላል። እኔ አሁን ቤተክርስቲያን ውስጥ የጠፋው ምን እንደሆነ ታውቃላችሁ? ጨዋዮች ሆነን ቲክቶከሮችና ይሄ ብሎገሮች ብቻ ሆነን የሚዲያውን እየተቃወምኩት አይደለም፣ ግን ጩኸታችን ምንም ትርጉም የለውም። ግን በራችንን ዘግተን ሰንበት ትምህርት ቤታችን በሩን ዘግተ ነው ስለ ሀገር ጉዳይ ብንጸልይ ብናለቅስ እግዚአብሔር መፍትሄ አይሰጥም? አባቶቻችን ቢጮሁ ካህናት ሁላችን በራችንን ዘግተን ቀረጻ ሳይኖር የሰማችሁ ነው። በቃ መንፈሳዊነት እሱ ነው። እኔ አሁን ብዙ ጊዜ በየቤተ ክርስቲያኑ ችግሮች ሲፈጠር ያው እዛ ክፍለ ከተማም ስለምሰራ ብዙ ችግሮችን ለማጣራት እንሄዳለን። ግን ችግሩ ከማን ይመስላችኋል? ምእመኑም መንፈሳዊነት አልገባውም፣ አገልጋዩ መንፈሳዊነት አልገባውም። ሳንግባባ ነው እኮ መንፈሳዊያን የተባልነው። እኔ በነገራችን ላይ ክርስቶስ የሞተው ለአንተ ወይስ ለብር? ለብር ነው የሞተው? ለአንተ ነው። ስለዚህ ለጥቂቷ ብር አደባባይ ላይ ወጥቶ ቤተክርስቲያን ስትታመስ መስማት ምን ያህል አሳፋሪ ነው። እነሱም ከእግዚአብሔር ሀብት ላይ የእግዚአብሔር የሆነውን ገንዘብ ሲወስዱ አልገባቸውም። የሰማችሁ ነው? አልገባቸውም። እኛም ደግሞ በቲክቶክ እና በተለያዩ ፕላትፎርሞች አደባባይ ላይ አውጥተን ስናሰጣ ቤተክርስቲያኒቱን አልገባንም። ግን የሚመስለን ለማን የተቆረቆረ? ለክርስቶስና ለቤተክርስቲያን የተቆረቆረን ይመስለናል። ስለዚህ ለዚህ ነው እኮ ጳውሎስ ብዙ ተቆርቆሮ ቅዱስ ጳውሎስ የደከምከው ድካም የለፋኸው ልፋት ምንም የገማልያን ትምህርት ነው፣ ክርስቶስን ሊያሳይህ አይችልም እኮ የተባለው። አንድ ጊዜ ሲለወጥ አንዳንድ ጊዜ እግዚአብሔር አቋሙ ጠንካራ የሆነ ሰውም ይፈልጋል። የቅዱስ ጳውሎስ እኮ የአቋሙ ጠንካራነት ነው ክርስቶስ እንዲሰብረውና ወደ ራሱ እንዲያመጣ ያደረገው። ስለዚህ ኦርቶዶክሳውያን ክርስቲያናዊ ሕይወትን የመስቀሉን መከራ ለመካፈል መወሰን ጭምር ነው። ለዚህ ነው ቅዱስ ጳውሎስ ለፊልጵስዩስ ክርስቲያኖች ሲጽፍላቸው የጠፋውን በግ ፈለገ፣ ራሱን ባዶ ለመስቀል ሞት ይላል የታዘዘ ሆነ። ከዛ ምናል እንደገና ቅዱስ ዮሐንስ በዓለም ሳላችሁ መከራ ስለዚህ ክርስቲያን ስንሆን ሁሌ ምን አለ ንገሩኝ። ዛሬ የምናከብረው ቅዱስ ጊዮርጊስ ስሙን አደባባይ ላይ ከፍ ያደረገው ክርስቶስን በመከተሉ የቀረበበትን መከራ ለመቀበል በመወሰኑ ነው። ጽዋ ለመጠጣት መወሰን፣ የሞት ጽዋ የመከራ ጽዋ ለመቀበል መወሰን። ስለዚህ አሁን ሰሞኑን የታረዱት መከራ ገጠማቸው ሞቱ ብለን እናወራላቸው ወደድንም ጠላንም እነሱ በቃ የክርስትናውን ጸጋ ተቀብለውታል አይደል? በመከተላቸው አይደል? ሞት፣ ፈተና፣ ግልት፣ ስቃይ የገጠማቸው በቃ። ስለዚህ የቤተክርስቲያን ተልኳ የመንፈሳዊነት አቅሙ እየበረታ እየጨመረ ሲሄድ እሱ ነው ያስተማረን የመከረን አምላክ ክብር ምስጋና ይግባ። ተወዳጁ ወንድሜ ሊቀ መዘምራን ቀሲስ ምንዳይም ብዙ መንፈሳዊ ማህበራዊ ጉዳዮች ስላለባቸው እሳቸውን ካየው በኋላ ነው ትምህርቴን ጠቅለል ያደረግኩት። ያው የቂርቆስ አውደ ምሕረት ይናፍቃል። የዛሬ 28 ዓመት በፊት በነበራችሁ እዚህ ቦታ
ግቢው ጥልቅልቅ ይል ነበር ሰንበት ትምህርት ቤቱ በየክፍሉ። እግዚአብሔር ይመስገን እናንተን ያላሳጣል። ለዓይን አምሮት፣ ለልብ ደስታ፣ ለቤተ ክርስቲያን ክብር እናንተን ያቆየ አምላክ ምስጋና ይድረሰው። የነበሩ አሉ፣ የወጡም ወጥተው ቀርተዋል። ብዙዎች ከዚያ ወደ ምሕረት ተነቅለዋል። እውነቴን ነው የምነግራቸው። አብ ያልተከለው ሁሉ ምን ይላል? ንገሩኝ። ይነቀላል፣ ይወጣል። ግን መቅደሱ አይጎልበትም፣ እነሱም ይጎልበት እየመሰላቸው ነው። ስመጥር ሆነው አገራት ተራምሰው ወጡ። ቤተክርስቲያን ግን አለች፣ ትቀጥላለች። ስለዚህ ክርስቲያኖች እኛ የምንከተለው ማንን ነው? ክርስቶስን የሚከተል ደግሞ ምን አይነት ህይወት አለው? ንገሩኝ። ክርስቲያናዊ ህይወታችንን ጠብቀን በሃይማኖት ጸንተን ንስሐ ገብተን ስጋውን ደሙን ተቀበለን መንግስቱን ለመውረስ እንድንችል እግዚአብሔር ይርዳን። ይቆየን። ስብሐት ለእግዚአብሔር።